ሰላም አድርሽት ሰላም ይፈቀድ አሎ እግዚአብሔር ይመስገን እባክሽን መኪና ጠርልኛልሽ ወደ ኤርፖርት ሚወስድ ሰዓቱ እኮ ሄደብኝ ማለበት ምን ዳዊት ስማም ተኝቼ እኮ ነጋብኝ ወይ ቁልፉን መረሳሁት ኦኬ አቶ ዳዊት እንደሻው ከዚህ ግቢ መውጣታችን እኔ ስንት ተሳሰሽ ሊሆን ይችላል እስቲ ቼክ አድርጊ አረጋግጫለሁ አቶ ዳዊት እንደሻው ምን ማለት ነው ለምን ለጥቅ ጉዳይ እንደምትፈልግ ነበር የተነገረው እኔ አሁን በእናትሽ ሰዓቱ ሄዶብኛል እባክሽን ምናልባት ይሄን ነገር መስል ሰጥ ይችላል ምንድነው ይሄ ነገር ከመክፈቴ በፊት ከትላልቅ ሰዎች እንደመጣና ለትልቅ ጉዳይ እንደምትፈልግ የተነገረው ዳዊት ለጥቅ ጉዳይ ተፈልጋል ማን ይሰጥሽ እባክሽን ነገር እንዴት ነው ምን ማለት ነው ሲጀምር ምን ማለት ነው ለጥቅ ጉዳይ ተፈልጋል እኔ ማላቃቸው ኮንኩኝ ወዴ ነው ሄደው እንዴት ነው ሊፈልግ የሚችለው ወዴት ነው እየወሰዳችሁኝ ያላችሁት? ቆይ እየደረሰ ነው ያባተረጋጋች የት ነው የምረጋጋው? ማላውቀው በረሃ ውስጥ እኮ ነኝ ያለሁት። ሹፌር እየነዳው እኮ ነው ያለው። እኔ ወዴት እንደምሄድ እኮ አላውቅም። ወንድም እኛም ታዘን ነው የመጣው ነው እንዴ? ታዘዛ ነው ወዴት እንደምሄድ እኮ አላውቅም እያልኩ ነው። ከፋተልኝና በቃ እኔ ምንም የሚመለከተኝ ነገር የለም። ተረጋጋ ወንድም። ይኸውልህ አሁን እኛም የምንሄድበትን ቦታ እናቆም። አምጦ የተባለበት ቦታ ድረስ እናደርሳለን። እዛ ካደረስን በኋላ እኮ ከዛስ እየደረስን ነው። አሁን ኦልሞስት እየደረስን ነው የምንሄድበት ቦታ ላይ። እኔ ወዴት እንደሆነ አላውቅም። ከየት እንደመጣ መልእክቱ እንኳን አላውቅም። ግን ዝም ብላችሁ ነው ይዛችሁኝ። እቃ እኮ አይደለም። እየደረስን ነው። የኔ ተረጋጋ አይዞህ። በጣም ሙቀት ነው እዚህ በረሃ ላይ ምን ታደርጋለህ? የሆነ በቃ የምንወስድ ቦታ እየደረስን ነው። ትንሽ ታገሰን። ምን አይነት ቀን ነው ለዚህ የመጣሁት? የተወሰነ ታገሰን። በቃ እየሄድን ነው አይደል? መኪናውን አቁምልኝና እኔ ወርዳለሁ። ማን ነው? እኔ ላኩብህ ነኝ። እኔ ላኩብህ ነኝ ነበር። ምንድነው? እኔ ኧረ የዚህ መልእክት ጉዳይ ግራ ገባኝ እንዴ! አባ የት ነው ያለሁት? ግራ ገባኝ እኮ። ሙታንሳ ማርያም ቅዱስ ሚካኤል አንድነት ገዳም ነው ያለ። ሙታንሳ በማህበራዊ ድረገጽ ላይ በጣም ስሙን ሰማዋለሁ። አዎ ሙታንሳ ምን ማለት ነው? ሙታንሳ ማለትና የሞተ ያስነሳ ማለት ነው። ትርጉም ግልጽ ስለሆነ ለምንድን ነው እንደዛ የተባለው ታዲያ? በዚሁ በአካባቢ በምትኖር አንዲት ሴት ማርየ መንግስት ትባላለች። እዚህ ታማ ያው አንድ ሰዓት መንገድኛና አሙሲት የምትባል ከተማ ሕክምና ሄዳ እዛ ሞተች፣ አረፈች። ከሕክምናው እንዳለች አሳስረው ገና እነዚያው ይዘዋት ሲመጡ እዚህ በጸበሉ መንገዱ በዚህ ስለሆነ በዚህ ሲያልፉ እግዚአብሔር እንደው የኃይል ፈጣሪ ነው ሁሉም ማድረግ ይቻላል ለምሳሌው ነገር የለም እስቲ ብለው በጸበልም ለሞትም ቢሆን መቼስ ንጽህና ነክብር ነውና ተብለው ሲሯጯት ያው ትንፋሿን አግኝታ ተንቀሳቅሳ ድና አሁን ዛሬ ቤተሰቧን ትመራለች ማለት ነው። ዛሬም አለች እቺ ሴት እዚህ ገዳም ላይ አለች? ገዳም አይደለችም፣ ቤት ይዛ ነው። ስለዚህ ሙታንሳ የተባለው ሙታንሳ የተባለበት ምክንያት ይሄ። ስለዚህ እዚህ ታላቅ ቦታ ላይ ነው የመጣሁት። እውነት ለመናገር አባታችን እዚህ እንዴት ነው የሚታደረው? በጣም ከባድ ነው። እኔ በጣም ከብዶኝ ነው ያደርኩት። ያው እንደምታየው አካባቢውን እንግዲህ መልካም ምድሩን ስታየው እንጨቶቹ ምናምኖቹ እንደምታቸው አጣጭር ናቸውና
እና ረጅም እንጨት ስለሌለ ግዴ 3 ክንድ ምናምን ሆነውና ጭርቱን ቆርጠን እቹን እንሰራለን። ምክንያቱም ደግሞ እዚህ ያለው ሰው ደግሞ ህብረተሰቡ ደግሞ አትቆረጡብን እያለ በርሻ ዳር በምን ይላል እንጨት ማግኘት በጣም ከባድ ነው የሚሆንና እንደምታጣ ጥበቷም የማጠሯ ምክንያት ለዛ ነው። ሙቀቷም ከባድ ነው። ለዛ ሙቀቱ እንደምታዩ የዛ በላይ ደግሞ 3-4 አባቶች ገብተው እዚህ ሲያተው ተኮርኩመው ምን ነው ነው የሚያድሩት ማለት ነው። ግን ምንም ማድረግ አትችልም ግዴታ ነው። ያው ክረምት ሲመጣ በጣም እንላኝ ደጅ ላይ ነው ግማሹ የሚያድረው በጋ ላይ ማለት ነው። ከሙቀቱ የተነሳ እኔ ራሱ መውጣት ነበር ለሊት እኮ ሌላ እንትን ነው ከለመድ ነው ውጪ በጣም ከባድ። እና የምታየው ደግሞ ይሄ አገዳ ነው የሚባለው የመሸሸት ባህሪ ያለው ያው ዝቅ ያለ ወዲህ መጣ የተለበሰው የነበረ ቦታው እዚህ በላይ ነበር አሁን እዚህ ደርሷል። ላዩን እየለቀቀ የመጣ ነው ማለት ነው። ይኸው እንግዲህ እየተመላለጠ ነው ያለው። እንግዲህ ለአባቶች በጣም አሰቃቂ የሆነው በየጊዜው ለውጡና እንትና አድርጉልኝ ስሩኝ አልበሱኝ የሚል ስለሆነ ፈሰሳው በክረምት በቃ ማለት ነው። ባት ለመስራት ቁፋሮ ተጀምሯል። ማቴሪያል እየገባ ነው። ያው ምዕመናን በሚያደርጉት እርዳታ እስከ ፍጻሜ ድረስ እኛ ጋር እንዲሆኑ ሆኖ እንዴት ማለት እንደገና የተራራ የማውጣት ባህሪ ሊፈጥር ስለሆነ መላ ተሰርቶበት ነው እንጂ በጣም ከባድ ነበር። እጅግ በጣም ከባድና ፈታኝ ነው። አይኖች ግን ምስክሮች ናቸው። ቃላት የሚሰንፉት የገዳሙን መሰረተ ልማት ለመግለጥ ብቻ አይደለም፣ በቦታው የሚፈጸመውን ተአምር ለመግለጽ እንጂ። ሙታንሳ ማርቆስ ሚካኤል የሚለው ስያሜ ከውስጡ የተፈጸመው እዚህ ጸበል ላይ ነው ማለት ነው። በዚህ ከዋሻው በሚፈልቀው ጸበል በየቀኑ የተለያዩ ተአምራቶችም ይፈልቃሉ። ሁሌ አዲስ ነገር ይሰማል። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል እንዲሉ አበው ገዳማውያኑ ጋር እረፍት የለም። በተለያዩ የሙያ ዘርፍ ተጠምደው ግማሹ ሽመናውን ግማሹ ልብስ ስፌቱን ተያይዘዋል። በሙታንሳ ማር ቅዱስ ሚካኤል ፈተናው ያለፈውን እንጂ ፈተናው ግን ገና ጨርሶ አላለፈም። የአባቶች መነኮሳት በዓት ዛሬም እኛን ይጠብቃል። በምትመለከቷቸው በዓት ውስጥ ለሶስትና ለአራት ሆነው አባቶቻችን ዛሬም በፈተና ውስጥ እግዚአብሔር መፍትያቸውን አስቀድመው ድረሱልን ይሉናል።
ፈተናው ብዙ ነው። በዚህ ሙቀት፣ በዚህ ደግሞ ከፊታችን ያለው ስጋት ክረምቱ ነው። እርሱ ያሳስባቸዋል፣ ያሰክዛቸዋል። ልጅ ነን፣ አባት መስማት ግዴታችን ነው። እኛ ያለ እነርሱስ ያለኛ ማን አላቸውና። በነገራችን ላይ ፈተናው አሁን ላይ የአባቶች ብቻ አይደለም። ፈተናው ጸበልተኛውንም ጎርቷል። ጎጆ ተብላ እንኳን ለመጠራት በማትሞላ በዛፍ ቅጠል በእንጨቱ የተደጋግፋ በቆሜ ዳስ ውስጥ 12 ሰው ያርፋል። ክረምት ሲመጣ ደግሞ አንድም ሰው ድርሽ አይልም ወደ ገዳሙ። እንዴት ተብሎ ሊታለፍ የትስ ሊታረፍ? ማረፊያ የለምና ጸበልተኛውም ይንገላታል። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አሁን ላይ ካሉበት ችግሮች የገዘፈ የሰነቀው ተስፋ ወንጌል በእንቅብ ላይ እንደሚታይ መብራት ለብዙዎች ይበራ ይዳረስ ዘንድ የነደፈው ንድፍ ልብን ያሞቃል። በዚህ በ30,000 ካሬ ሜትር አብነት ትምህርት ቤት፣ ዘመናዊ ትምህርት ቤትና ሕክምና መስጫ ተቋም ለመስጠት ንድፉን ጨርሶ ወደ ተግባር መግባቱን መመልከት ዛሬን አሻግሮ ነገን ተመልካች ሩቅ አላሚ መሆኑ ልዩ ያደርገዋል። በሙታንሳ ሕንፃ ብቻ ሳይሆን ሰውንም ለመገንባት ትኩረት ተሰጥቶ ለመስራት በሂደት ላይ ነው። ኑ ሰውን ገንባ ደግሞ ዓላማው ነው። ታላላቅ አብያተ ክርስቲያናት የሚቀድስ ካህንና የሚያስቀድስ ምዕመን ከሌለው ምን ሊጠቅም ይለናል ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ታዲያ ይህንን ጥበበኛ ገዳም አለው ማለት ይገባናል። ተረባርበን የአባቶችን ባት የተጀመረውን መሰረተ ልማት አብረን እንደግፍ። ገዳማውያን ስለ ሰው ልጅ ሰላምና ጤንነት የሚጸልዩ ናቸው። እነሱ በዚህ ከባድ ፈተና ውስጥ ሆነው ስለኛ እየደከሙ የሚገኙ ቢሆንም እኛ ግን እያየናቸው አይደለምና ለዓለም ፈተና አጋልጠናቸዋል። እነሱስ ዓለማዊ ሕይወታቸውን በክርስቶስ ፍቅር ወድቀው መከራውን ለመቀበል የተዘጋጁ ናቸው። እኛ ግን ይህንን እያየን እንዴትስ ብሎ እንቅልፍ ሊወስደን ይችላል? በተሸለሙ ቤቶቻችን ዝም ብለን ለመቀመጥ ጊዜው አይደለምና እነዚህ ገዳማውያንን ልንጎበኛቸው አለንላችሁ ልንላቸው ይገባል። የእናቶችን እንደፈጸምን ከጸሎትና ከድካም መልስ የሚጠለሉበትን ባታቸውን ክረምቱ ሳይበዛ የአባቶቻችንን ባት እንስራ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶች ለመኖር ጊዜው ነውን? ትንቢተ ሐጌ ምዕራፍ 1 ከቁጥር 4